እኔ አሁን ለምሳሌ ምንድነው በሆነ መልኩ ትምህርት ስርዓት ውስጥ እንደሚሰራ ሰው ከትምህርት ስርዓቱ ማልስማማባቸው ነገሮች አሉ። ከዛ ደግሞ ይሄ ሌሎች ደግሞ ይሄ ትምህርት ውስጥ እንዲግባ የራስ የሆነ መንገድ አለ። ያንን መንገድ የማደርግበት ምህዳር አለኝ። ይሄንን ተናገረው ካለ ግለጸው እያደረኩት ነው። ግለጸው ሌላውም አድማጭም እንዲሰማን። ውሸት ነው እንዴ? ውሸት ነው ይሄ? ሰላም ላንተ እንዴት ብለህ አይደለም። ኧረ ሌላ ነገር ውስጥ አንግባ። ሰላም ማለት ምን ማለት ነው? አይደለም ምንድነው ሰዎች ለህይወታቸው ሳይሰጉ ይኖሩ የነበረው በዛ ጊዜ ካልቻልኩ የግድ የኛ አባል ካልሆንክ እየተባለ እየታሰረ እየተቀጠቀጠ እየተኮላሸ ቶርቸርድ እየተደረገ የሚኖርበት ዘመን ላይ ሆኖ ሰላም ነበር ብሎ ማለት አባልነት ግዴታ ከደርግ የከፋቱ የቶርቸርድ በፍጹም ሞክረናል፣ ጥረናል። ፍሬም ላድርግልህ። በጎሳ ፖለቲካ ማዕቀፍ ከሆነ እሱ ለእኔ ሴንስ የሚሰጠኝ አይደለም። ከዛ አንጻር ይልኝ ምን ማለት ነው የተቆለፈበት ማለት? እናንተ እኮ እዛ ጋር መከፈል ያለበትን መስዋዕትነት ከፍላችሁ ነገሮችን ብታስተካክሉ ኖሮ ሀገሪቷም እኛም እንደዚህ አይነት ችግሩን ላይ አንወድቅም ነበር። በቃ በየ8 በየ9 ዓመቱ የእነሱን ሀሳብ እየተሸከመ የሚወጣ አካል የለም። በቃ ትንሽ ደግሞ ይረፍበት፣ ይኑር፣ ይሞክር። ምንድነው ለውጥ ማምጫ መንገድ አገዛዝን ታግሎ እንትን ማድረግ መጣል ብቻ አይደለም። ብዙ ምንድነው የተሻሉ መንገዶች አሉ። ያንን ይሞክር። እሱ ኋላ ጥያቄዎች አለ እዛ ላይ እንትን እመልሳለሁኝ። አንድ ምስማማው ግን ወደ ሁለተኛው ጥያቄ ከማለፌ በፊት ግን እንትን ይሄ መሰደብ አለበት ብለው ያምናሉ ይሄ ትውልድ። ስለዚህ ከዚህ በፊት የነበሩ የፖለቲካ ችግሮች ያልተሳኩት በውጭ ያሉት ተጽዕኖ አሁንም አይሳኩም፣ ወደፊትም አይሳኩም። ስለዚህ ምን አድርጉ ነው የሚሉን እኛን? ወጣቱ የተሻለ ኑሮ እንዲኖረው ነገው እንዲስተካከል አይደለም እንደ ፈረስ እየጋለቡት የዓላማቸው ማስፈጸሚያ ሊያረጉት ነው የሚያስቡት። ስለዚህ አያቋርጡ። የጎሳ ፖለቲካ ላይ የሚጠቅሙንን ነገሮች ይዘን ሁሉም ነገር የማይጠቅም አይደለም። አሁን የጎሳ ፖለቲካ ውስጥ ምንም የሚጠቅም 100% ምንም የሚጠቅም ነገር የለም። በዚህ ሂዱ አላችሁን ሄድን፣ አንዴ በዚህ ሂዱ አላችሁን 2 ሄድን፣ በዚህ ሂዱ አላችሁን 3 ሄድን። ሌላ መንገድ ምን አለ? ምንድነው? እሱን ለኛ ተውልን፣ እንፈልግ እንድንፈልግ እኮ ጊዜ አትሰጡንም እኮ። ይሄ ማመሃኛ ምክንያት መተኛ ምክንያት ነው። የደርግ 17 ዓመት የተሻለ ነው ብሎ ነው የሚያስቡት እንደ ሀገር። ደርግን እንዳታስመሰግነኝ እንጂ አይደለም። በአንጻራዊነት በቃ የትኛው በአንጻራዊነት ሊሻል ይችላል። ደርግ አማራ ስለሆናችሁ ብሎ በእርሶ ዴፊኒሽን እየመጣሁኝ ነው እንጂ ትውልዱ ለሀገሩ አስተዋጽኦ የሚያደርገው መንግስትን በማውረድ በማውጣት ነው ብዬ ሁላ አላምንም። የሚመጣው ያኔ ነው። ባያልቅስ ጤናማ የሆነው የቤት ስራው ባያልቅስ እንዴት አያልቅም? ሳልዝናና ለሞት ነው። አሁን በእኛ ትውልድ ላያልቅ ይችላል። ተከታታይ ትውልድ ሊፈልግ ይችላል። በቃ ትቀራለህ። ለአንተ ምንድነው መዝናኛ ሊሆን የሚችለው ስራ ነው የሚሆነው።